ሰላም እንዴት ናችሁ? ሀሴት ነኝ ከሀሴት ቲቪ። ዛሬ ደግሞ የምነግራችሁ ስለ ሞዴል፣ ተዋናይት፣ ፕሮዲውሰር፣ የፊልም ባለሙያ እንዲሁም ጋዜጠኛና የታዋቂው ድምጻዊ የቴዲ አፍሮ ባለቤት አምለሰት ሙጬ ማናት? እዚህ ደረጃ ወይ ደግሞ አሁን የምትገኝበት ቦታ ላይ እንዴት መድረስ ቻለች? የቴዲ አፍሮ ሚስት ብቻ ናት ወይ? እንዲሁም ደግሞ በምታቀርባቸው ሰዎች ወይ ደግሞ ኢንተርቪው ላይ በፖድካስቷ ላይ ባሉት አንዳንድ ትችቶች ይነሳሉ። እሱ ትችት ለምን ይነሳል የሚለውን በዚህ ቪዲዮ ነግራችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወይዘሮ አምለሰት ሙጬ እንግዲህ እናቷ ወይዘሮ ጽጌ ፍስሐጽዮን የሂሳብ አስተማሪ ሲሆኑ አባቷ መምህር አቶ ሙጬ አለሜ የሂስትሪና የጂኦግራፊ አስተማሪ ናቸው። እነሱ ስድስት ልጆችን ወለዱ። 3 ወንድ 3 ሴት። ከሴቶቹ መካከል አስመራ የተወለደችው ከዛም አዲስ አበባ ምስራቅ በርና ወንድራድ የተማረችው አምለሰት ሙጬ ናት። አምለሰት ሙጬ ትምህርት ቤት ውስጥ በቁንጅናዋ ብዙ የፍቅር ጥያቄ ከሚጠየቁና በተደጋጋሚ ከሚደበደቡ መካከል ከአንዷ ናት። እንግዲህ አምለሰት ሙጬ ኢትዮጵያን አክትረስ፣ ፊልም ሜከር፣ ሞዴል ኤንድ ደግሞ ፐብሊክ ፊገር ናውን ፎር ሄር ግሬስ ታለንት አላት። ጠንካራ ናት። እንዲሁም ሶሻል ኢንፍሉዌንሰር በመሆን እናውቃታለን። እንዲሁም አምለሰት ሙጬ በዩኒቲ ዩኒቨርሲቲ ኮሌጅ በጋዜጠኝነትና ኮሚኒኬሽን ትምህርቷን ያጠናቀቀችው አምለሰት በአዲስ አድማስና ሪፖርተር ጋዜጣ ላይ በብዕር ስሟ በፊት ረቂቅ በሚል የተለያዩ የፍቅር ወጎችን ስታጋራን ቆይታለች። አምለሰት ሙጬ በ2004 ኤግዚቢሽን ማዕከል በተዘጋጀው የቁንጅና ውድድር ሚስ ዩኒቨርስ ኢትዮጵያ አሸናፊ ሆናለች። በታለንት ሾውም ላይ የጂጂን በእጁ ሲነካካኝ ድምጿ ወጣ በሚለው ዘፈን አስደምማን ነበር። ስለዚህ አምለሰት ሙጬ በጊዜው ማሸነፏን ተጠቅማ ወላጆቻቸውን በኤችአይቪ ላጡ ህጻናት ለ2 ዓመት እንዲታገዙ ትልቅ የበጎ አድራጎት ስራዎች አድርጋ ነበር። በጆኒ ራጋ ሙዚክ ቪዲዮ ላይም ደግሞ ለመጀመሪያ ጊዜ አይተናት ዋው ያስባለችን የውበት ንግስት ናት። እንግዲህ አምለሰት ሙጬ በ2006 ላይ ሚስ ኢትዮጵያ ሆና አሸንፋለች። ሀገሯንም በመወከል ብዙ ዓለማትን ዞራለች። በሞዴሊንግ ህይወትም በርካታ የሚባሉ ጊዜያቶችን አሳልፋለች። አምለሰት ሙጬ ለመጀመሪያ ጊዜ ወደ ፊልሙ የገባችው እንግዲህ አምለሰት ይፈለጋል በሚለው የሰይፉ ፋንታሁን ፊልም ላይ ኖቤል የተባለችውን ገጸ ባህሪ ወክላ ነበር። ከዛም የራሷን ስለ ፍቅር የተባለውን የፍቅር ፊልም ሰርታ ለህዝብ አቅርባለች። የፊልም ፍላጎቷን በትምህርት ለማሳደግ ወደ ኒውዮርክ አቅንታ በፊልም አካዳሚ ስኮላርሺፕ አግኝታም ተምራለች። አምለሰት ሙጬ በትዳር ህይወቷ ደግሞ የምንወደው የምናደንቀው የሙዚቃው ንጉስ ቴዲ አፍሮን አግብታ የምትኖር ሲሆን እሱን በማግባቷ ከተለያዩ የሱ አፍቃሪ ሴቶች ብዙ ነገር ተብላለች። አምለሰት ቴዲን ስትገልጸው ትንሽ ኃይለኛ፣ ሰው የሚወድ፣ ጸባየኛ፣ ፈጣሪን የሚወድ ባል ነው ትለዋለች። አምለሰት እንደ ባሏ ሀገሯን መውደዷ ማሳያ ልጆቿን ስትወልድ እንደ ሌሎች ታዋቂ ኢትዮጵያውያን አሜሪካ ሄዳ አልወለደችም። እኔ ኢትዮጵያዊ ነኝ፣ አባትም ኢትዮጵያዊ፣ ውጭ ሄዶ መውለዱ ትርጉም የለውም ለኔ ብላ ነበር የመለሰችው። ስለዚህ አምለሰት ማያ በሚለው ፊልም ፕሮዳክሽን ድርጅት አቋቁማ የተለያየ ፊልሞች፣ ማስታወቂያዎች፣ የሙዚቃ ክሊፖች እየሰራ ከፍ ያለ ፕሮዳክሽን ለሀገራችን ማቅረብ የቻለ ተመራጭ ፕሮዳክሽን ነው። የተለያዩ ፊልሞችንም በመተወን ታይታለች። አሁን ላይ ቆይታ ከአምለሰትና የልቦ ቤተሰኙ ፕሮግራሞችንም አዘጋጅቶ የሚያቀርብ ፕሮግራም ነው። ቆይታ ከአምለሰት የሚለው ፕሮግራም እንግዲህ ብዙ ትችት ሲነሳባት በእኔ እይታ ሳየው ደስ የሚልም ነገር ካለው የምታቀርባቸው ሰዎች ከፍ ያሉና ታሪካቸውን ማጋራት የሚችሉ ናቸው። በተለይ ሌሎች ፖድካስቶች ላይ የምናየው እንግዳን አለማስወራት ነገር አምለሰት ላይ አይታይም። በጣም አድማጭ ናት። ጀጅ አታረግም። በሰከነ መንገድ ለእንግዶቿ ክብርን በመስጠት ምቾት ተሰምቷቸው ማለት የፈለጉትን ተናግረው ደስ ብሏቸው ትሸኛቸዋለች። አምለሰት ቲክቶክ ላይ በሚያጋራው ታሪክ የምንወደው ኃይሉ ብሪካ ስለ አምለሰት ይሄንም አስፍሮ ነበር። ሚስትነቷ ያስዋባት እመቤት ይላታል ኃይል በርካ። ለምን እንደሆነ ባላውቅም አብዛኛው ሰው በተለምዶ ከሚያይበት በተለየ አንግል ማየት ይመቸኛል። በግርግርና በከንቱ ውዳሴ ኑሮዋን
አትመራም ይለናል ወንድማችን በዚህ አምልሰት ሙጬ እንግዲህ ለብዙ ሴቶች ምሳሌ መሆን የምትችል ሴት ናት። አምልሰት ዛሬ ያለችበት ቦታ ለመድረስ የራሷ ጥረት ይሄ ነው የሚባል አይደለም። አምልሰት ሙጬ የሚባለው መጠሪያ ለማግኘት ብዙ ጥረት አድርጋለች። ሞዴል፣ የፊልም ተዋናይ፣ ዳይሬክተር፣ ፕሮዲውሰር ሆናለች። ይህ ሁሉ ጥረት አምልሰት ሙጬ የሚለውን ስም ለመያዝ ነው። ብዙዎች የዝነኛ ሚስቶች ሲሆኑ እንትና የእንትና ባል የእንትና ሚስት የሚባልን አይፈልጉም። ከበር የተደረጉ ይመስላቸዋል። አንዳንዶች ደግሞ አሉ የእንትና ሚስት ለመባል ያንን ሰው ተጋግጠው የሚያጠምዱ። አምልሰት ለዛም ነው የገንዘብም የእውቅናም ችግር ሳይኖርባት ሁሌም በአዲስ ነገር ለመታየት ጥረት የምታደርግ። በዚህ ሳላደንቃት አላልፍም። ብዙዎች ተቀራራቢና ተመሳሳይ ሙያ ላይ ያሉ ከሆነ አንዱ በአንዱ ከበር መደረግ አይፈልግም። ሁሉም ራሱን ችሎ መጠራት ይፈልጋል። አምልሰት ይሄንን የተወጣችው ይመስለኛል። የምትሰራቸው ስራዎች ሁሉ ተቀባይነት ያገኙ አያገኙ የህዝብ ውሳኔ ሲሆን፣ እሷ ግን አንዴ ፊልም፣ አንዴ ክሊፕ፣ አንዴ የማስታወቂያ እየሰራች ዛሬ ያለችበት ቦታ ላይ ደርሳለች። የምትሰራቸው ስራዎች ሁሉ ከእሷ ጋር የማይሄዱ የማይመጥናት ሊሆኑ ይችላሉ። ነገር ግን የትኛውም ሰው ሲጠራት አምልሰት ሙጬ ብሎ እንጂ የቴዲ አፍሮ ሚስት ብሎ የሚጠራት የለም። ለዚህ ነው አምልሰት የቴዲ አፍሮ ሚስት ብቻ አይደለችም የምንላት። የቴዲ አፍሮ ሚስት አለመባሏ ደግሞ አምልሰትን ሊደነቅላት የሚገባው የራሷን አሻራ እያሰረፈች ነው። እጇን አጣምራ አልተቀመጠችም። የልጆች እናት መሆኗ፣ የቴዲ ሚስት መሆኗ፣ የፋይናንስ ችግር ስለሌለባት እነዚህን ተልካሻ ምክንያቶች ተጠቅማ እጇን አጣምራ አልተቀመጠችም። አምልሰት የተማረች ሴት ናት። በእርግጠኝነት ብዙ ዝነኛ ፖድካስቶችንና ቲቪ ሾዎችን አይታለች። ማንንም መምሰል አልፈለገችም። የራሷን ቀለም መርጣለች። ስተች ካየሁት እስካሁን ክብሩን የነካች አንድም መንገድ የላትም። ቃለ መጠይቅ ሳይሆን ፍሬንድሊ ጓደኝነት ጨዋታ እንዲኖር ነው በእንግዶቿ መካከል የምትጠቀሙ መንገድ። በስራዎቿ ተቿት። የሚሰራ ሰው ነው የምትተቸው። ሆኖም የባሏን ክብር ምናምን የምትሉ ነገር ግን ልክ አይደለም። ምን አደረገች? የባሏን ክብር የሚጎዳ የባሏን አክብራ መስራት የምትችል ሴት ናት። ዛሬ ስለ አምልሰት ያለን መረጃ ይሄ ነው። በቀጣይ ሌላ ቪዲዮዎች እንለቃለን ስለ አምልሰት፣ እንዲሁም ደግሞ ስለ ታዋቂ አርቲስቶች አዳዲስ ነገር እንለቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።